ጤና ይስጥልን እንዴት ናችሁ? ሁሉ ጊዜ በይሳት ሞቅ ደመቅ ብሎ ከናንተ ጋር ቆይታ ላይ አድርግ የሚመጣው እሁድን አንድ ላይ ተጀምሯል። እንደ ሁሉ ጊዜ የተለያዩ መሰናዶች አሉን። እነሱን ለናንተ ያቀርብን ቆይታ የምናደርግ ይሆናል። እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር እንድትቆዩ ጋበዝናችሁ። እንዴት ናችሁ? ተናናችሁ እግዚአብሔር ይመስገን። አብሮ ከሚሰራ ሰው ጋር ተናናችሁ ይደራናችሁ። የወሬ ማስጀመሪያ እኮ ይጠፋል ሁሌ። ከዛ ማለት ችግር የለም። መጀመሪያ የተገናኘን ስለሚታወቅ አይን መክፈቻ የሆነ ነገር ያስፈልጋል እና ሰላምታ እንኳን አደረሰ እንኳን አብሮ አደረሰን። አልፎ ግን አይባልም እንዴ? አይ የጥምቀት ቶሎ የሚያልቅ አይነት በዓል አይደለም። እንደውም እዚህ አዲስ አበባ ላይ ነው እንጂ እስከ ተወሰኑ ቀናት ድረስ የሚከበረው። ሌሎች የሀገራችን ክፍሎች አስተሪዮ ማርያም እስከሚባለው እስከ 21 ድረስ የተለያዩ ታቦታት ስለሚወጡ በየቀኑ ጥምቀት በዓል አለ ሌሎች ሀገራት። ለዛ ነው። ስለዚህ ያን ታሳቢ ማድረግ እንኳን አደረሳችሁ እንላለን ማለት ነው። ማለትሽም ልክ ነው። እንኳን አደረሳችሁ መባባላችን ልክ ነው። አሁን ይሁሉ አንተ ማለት ነበርብህ ነው። ምን መክፈት ብላለች? አይን መክፈት ተገናኝተን እንዲናችሁ ከምትለን እንኳን አደረሳችሁ ብትለን ጥሩ ነበር። አላልኩሽም? እሱ በዓል እንዴት አለፈ? በዓል ጥሩ ነበር፣ ቆንጆ ነበረ። ያው ባለፈው ሳምንት የተደበላለቀ አይነት ስሜት ውስጥ ነበር ይታወቃል። በዓል ነበረ። በሌላ በኩል ደግሞ እጅግ ተወዳጅ የነበረው አርቲስት የቴሌቪዥን ፕሮግራም አቅራቢ ነፃነት ወርቅነህ ከዚህ ያለ ፕሮሞት የተለየበት ነበርና እኛ የነበርንበት ስሜት በተለይ ትንሽ ድብልቅልቅ ያለና ትንሽ ከባድ ነበረ። በተለይ ለከተራና ለጥምቀት በዓል ብለን ፕሮግራሞቻችን ቀደም አድርገን ነበር የቀረጽነው። ምክንያቱም ከተማ ውስጥ ባንድም በሌላ መልኩ መጨናነቅ ይፈጠራል። የትራንስፖርት የምንሄድባቸውን ቦታዎች ምቹ ካለ መሆኑ አንፃር ቀደም ብለን ነበር ፕሮግራሞቻችን የሰራነውና ሞቱን ታሳቢ ያደረገ ፕሮግራም አይደለም የሰራነው። የጥምቀት በዓልን የሚመስሉ አይነት ነገሮች ነበር ስንሰራ የነበረውና ቀደም ብለው ከመቀረጹ አንፃር ፕሮግራሞቻችን ትንሽ ይዘታቸው አሁን ወዳልካቸው አይነት ነበሩና ከዛ በኋላ እንግዲህ በሰማንበትም ሰዓት በጣም ከባድ ስሜት ነበር ለኛ። በጣም በቀድሞ ስራ ቦታችን ላይ ባልደረባችን ነበር። ከዛ በግል ህይወታችን እንግዲህ ይታወቃል ከሳሚ ጋር ያለው ግንኙነት ደግሞ የቅርብ ግንኙነት ነበራቸውና እኛ ቤት የሚመላለስ ቤተኛ የነበረ አይነት ሰው ነው። ጊዜ ባለን በተመቸው ሰዓት የምናገኘው ሰው ነበርና በጣም ከባድ ነበር ያን ስሜት ለመቀበልኛ እና የሰማንበት ቦታ ራሱ ስራ ላይ ነበርና መጨረስ ከሚያቅተን አይነት ነበር። በጣም ከባድ ነበር የነፃነት ሞት ለኛ ስሜቱ። ወቅቱ ደግሞ እኛ ባለፈውም ሳምንት ያነሳ ነው ነበርና ይሄ ወቅት የጥምቀት ወቅት ሲመጣ ሁሉ ጊዜ አስፊቲንም ከ2 አመት በፊት እንግዲህ አስፊቲን በጣም ወዳጃችንን የቅርባችንን ሰው እኛ ብቻ ሳንሆን የኢትዮጵያ ሕዝብ ከህፃን እስከ አዋቂ በኩል የሚወደውን በጣም የምንወደውን አስፊቲን ያጣንበት ወቅት ነበርና እኛ እንደውም አስፊቲን እያሰብን ያስፊቲን ስራዎች ያስፊቲ ከኛ ጋር የነበረው ነገር በህይወት በነበረ ሰዓት የሰራቸው ነገሮች እያሰብን በጣም ሀዘን ላይ ነበርን። አስፊቲንም ለማሰብ ደግሞ ዝግጅት ላይ ነበርና በዛ ሰዓት ነበረ የነፂንም ህልፈት የሰማነውና እንደ አለመታደል ሆኖ እንግዲህ ጥምቀትን ስናስብ እነዚህን ሁለት ለኛ በጣም የግል ወዳጆቻችን ኢቢኤስ በነበርንበት ሰዓት አብሬ መስራት እድል ነበረን። ከዛ ውጭ ደግሞ በቅርበት በግል ህይወታችን ደግሞ በጣም እናቃቸው ሰዎች ናቸውና ጥምቀት ሲመጣ ሁሉ ጊዜ እነሱን አያይዘን እንድናስብ ግድ ሆኖብናል አለመታደል ሆኖና ከዚሁ ጋር ተያይዞ ደግሞ ባለፈው ደረጃ ኃይለም ሲያነሳ ነበረ በጣም ብዙ የኪነ ጥበብ ባለሙያዎች እንዳጋጣሚ ሆኖ በዚህ ወቅት ላይ ነው ያጣናቸውና ሀብቴ ምትኩ ከደረጃ ኃይሌ ደረጃና ሀብቴ በጣም እንግዲህ በሀገራችን በተለይ ደግሞ የመዝናኛው ኢንዱስትሪ ላይ ትልቅ አሻራ ያሳረፉ ባለሙያዎች ናቸውና ሀብቴን ያጣነውም የ20 አመቱ እዚሁ ወቅት አካባቢ ላይ ነውና ይሄ ወቅት ምንድነው እስከሚባል ድረስ ለዚህ ለኪነ ጥበቡ ለመዝናኛው ዓለም በጣም ትልልቅ ሰዎችን ያጣንበት ነበር። በጣም ልብ የሚሰብር በጣም የሚያሳዝን በጣም የሚያስቆጭም ነው የነዚህ ሰዎች ህልፈት። ግን ደግሞ እነዚህ ሰዎች በአንድም በሌላ መንገድ ሲያስቁን ሲያዝናኑን ህይወታችንን እኛ ራሱ ጭንቀት ላይ በነበርን ሰዓት ከዛ ጭንቀት አውጥተው ሲያዝናኑን የነበሩ ሰዎች ናቸው። በጣም ብዙ ስራዎችን ሰርተዋልና ሁሉንም ስናስብ በጣም የሚያኮራንና ልባችንን የሚሞላው ነገር ደግሞ ስራ አላቸው ተተውልን የሄዱት በጣም ትልቅ አሻራ አለና ሀዘናችን ለቅሷችን እነሱን አይመልሳቸውም። ማረግ የምንችለው ነገር ግን እነሱን እያሰብን ህይወታቸውን የሰሩትን ተተውልን ያለፉትን ነገር እያሰብን መኖሩ ነው ትልቁ ቁም ነገር የሚመስለኝ። ብዙ ጊዜ እንደ ቤተሰብ የምናያቸው ሰዎች ምንቀርባቸው ሰዎች እንደዚህ በዓል አጋጣሚ የደስታ ወቅት በሚሆንበት ሰዓት ላይ ሲለዩን ትዝታው በጣም ከባድ ነው። ሀዘኑ ከባድ ነው የሚሆነው። ሊረሱ የሚችሉበት አጋጣሚ እንደሌለን ሊም ናፍቂም በጣም የተለየ ስሜት ውስጥ ነበራችሁና ከዛ ይሄኛው ቀረጻ አልቆ ደግሞ ሌላ የበዓል ቀረጻ እየሰራን ባለንበት ወቅት ነው የነፂ ማለፍ የሰማነውና በጣም ልብ የሚሰብር እንደ ቤተሰብ ሁሉም የሚወደው ሲያው ደስ የሚለው ሰው አይነት ነበር
ነፂና በጣም ብዙ በኪነ ጥበብ ዓለም ውስጥ የምናውቃቸው እንደ ዘመድ እንደ ቤተሰብ የምናውቃቸው ሰዎች በዚህ አጋጣሚ በእንደዚህ አይነት ወቅት ላይ ሲለዩን ትንሽ ከባድ ነው። ክቡር ዶክተር አርቲስት ጥላሁን ገሰሰን ማንሳት ይችላልሽ። ፋሲካ ሌሎች ሰዎችም አሉና የኛነት ስሜት ሁሌ ቅርብ የሚመስሉን በጣም ብዙ ሰው ሀዘን ውስጥ ሊገባ የቻለበትን ምክንያት ያ ነውና በጣም ከባድ ነበረ። ያው የምትለምጁ ነገር አይደለምና ሁሌ አዲስ ነው። ነፂም እንደገና አስፊቲም በህይወት በነበሩበት ወቅት ማይረሳ ሰው ጋር የሚቀር ብዙ ስራዎችን ሰርተዋል። በጣም ሞት ሁሉ ጊዜ አዲስ ነው አይደል? በቃ ዛሬም ሞቶን አየሹ የሆነ ነገርም መጣ የሚያስደነግጥሽ ነገር መጣ። ከዛ ደግሞ ሌላ ጊዜ እንደዛ ነው የምትደነግጠው። ግን በቃ ህይወት ይቀጥላል አይደል? ያረጉትን በጎ ስራ እያነሳን ደግሞ በጣም የሚያስቁ የሚያጫውቱ ሰዎች ነበሩ፣ ቅርባችን የሚባሉ ነበሩና ከነጻነት በጣም የማረሳው ነገር ለቅሶ ቤት ተገናኘን አንድ ጊዜ። የስራ ባልደረባችን እዛ የካሜራ ባለሙያ ነበርና አባቱ ሞተው ለቅሶ ልንደርስ ሄድንና ንፍሮ እየተያዘ ነበረ። አስፊቲ ነበረ። አስፊቲ የለበሰው ኪስ ውስጥ እጁ ሲከት ንፍሮ አገኘ እና ደግሞ ንፍሮ እየተያዘ ነበረ ቤት ውስጥ እንደ ንፍሮ። ከዛ ንፍሮ የሚያዘግነን ልጅ የካሜራ ባለሙያ አባቱ የሞቱበት ይዞ ንፍሮን እያዘገነን ሲሄድ መሬቱን እየለካ ነው አይደል አባቴ ሞቱ ብለህ ነጻነት ነው ይላል። በጣም ተጫዋች ነው፣ ቦታ አይመርጥም። ለጨዋታ በጣም አፉ ላይ የሚመጣለት በማንኛውም አይነት ሁኔታ ውስጥ መጫወት የሚችል በቃ ፈጣን እንትኖች ያሉት ንግግሮች ያሉት ሰው ነበርና የሊያ ሽማግሌ ነበር። በነገራችን ላይ ነጻነት ሊያ ስታገባ ሽማግሌ ሆነው ከተላኩ ሰዎች መካከል ነጻነት ነበረበትና እሱን አይታማው ነው ያው ሰው ሙሽራ ስለሆነች አትታይም ከጀርባ ላይ ያለን አንተ መታ አይነት ነገር አሁን በቃ አላገባም በቃ ሞቼ ይገኛሉ ብዬ አስማማኝ እሱ ነው ያጋጣሚ ታይ ብሎ እና በጣም ነጻነት በሄደበት ቦታ ሁሉ ነገሩ ቀልድ ነው። ቁም ነገር እንኳን ሊነግር ከፈለገ በቀልድ አድርጎ ነው የሚነግርህና እንግዲህ አስብ ሽምግልና ስትሄድ በጣም ይፈራል አይደል? እና ነጻነት የሁሉ ሰው በተሰበሰበበት በጣም ነበር ያሳቀና ያው ቤት አለው ብላ ነው ግን ቤቱ ውርስ ነው ንገሯት። ያቺ መሬት አይተሽ ነው ያቺ መሬት አይታ ነው ምናምን አለና በጣም ሁሉም ሰው ትልልቅ ሰዎች ሁሉ ሳይቀር ሳቁና ነጻነት ህፃን ጋር ሲሄድ እንደ ህፃን ሆኖ ሁለቱንም በነገራችን ላይ አስፊቲንም ነፂንም ስናነሳ በጣም የሚወራረስ አይነት ባህሪ ነው ያላቸውና ሁለቱም ራሳቸው በግል ህይወታቸው በጣም በተቸገሩበት በተጨነቁበት ህይወት እያለፉ ግን አንተ ጋር ሲመጡ እንዲሆኛለው ብሎ ችግር አይደለም። ማንረሳቸው በጣም ብዙ ነገሮች አሉ እየቆየክ የምታስታውሳቸው ነገሮችና ነፂኔ ሳገባ መጥቶ 20 ሺህ ብር ይሰጠኝ አረሳም ብታይ ለሰርጉ መገኘት አልቻለም ውጪ ነበርና ለመሄድ ትንሽ ቀናት ሲቀሩት በጣም ነው ብታይ እሱን ነገር የማስታውሰው 20 ሺህ ብር አውጥቶ ምርጥ አድርጎ ሲሰጠኝ ምንድነው የምገዛበት ቬሎኝ ነው የምከራይበት ሳሚ ያቅም አጥፍቷለች። አሁን ነው የሚሰማው አመጣጡ አሰጣጡ ምናምን በቃ ምንም አያደርግላችሁም ግን የሆነ ነገር ሰጥቻለሁ ብዬ ለማለት ነው ምናምን ብሎ 20 ሺህ ብር በዛ ዘመን ትላለህ ከዛሬ 20 ዓመት በፊት እንዳገባ ሰው ከአንድ ዓመትም በፊት ቫልዩ ነበር በጣም እና ልባቸው አይደገምም። አንዳንድ ጊዜ ካሜራ ፊት ስታወራው በቃ ይሄ ለካሜራ ግባት ለካሜራ ድምቀት ነው የሚመስላቸው ሰዎች አሉ። በፍጹም በቃ ያስፊቲ ልብ ከዛ ደግሞ የነጻነት ልብ እንትን አይልም ነበርና ለረጅም ሰዓት ሞቱን መቀበል አቅቶኝ ነበር። እንደዛ አይነት ልብም ይሞታል። በቃ በጣም የዋህ ነው፣ በጣም ሰጪ ነው፣ በጣም ተጫዋች ነው እና ናፍቆት እንዳለችው መማቸው እንደደበቁ የሞቱ ሰዎች ናቸው። አሁን ቺና 20 ሺህ ብር አነሳው አይደል? ደግሞ በኋላ ብድር ይመጣል ከናፍቆት የቆየልሽ እና ደግሞ አስፊቲ የኔ ጌታ ስቅስቅ ብሎ አለቀሰ። በቃ የሰርጌም ቀን እንደዛ ነበረ። ከዛ በርግጥ በጣም ነው ሳሚን የሚወደውና አላመነም ማግባቱን። ከማግባቱም ደግሞ እኔን ማግባቱን አላመነም። የደስታና የስቃ እሱ ደግሞ $100 አምጥቶ ሰጠኝ። ሆስፒታል ውስጥ ነው ገና ቁስሌ ጠና አላለም እንደምታውቂ። በቃ ሆስፒታል ማለት ወልደሽ በነጋታው ነው አይደል? መጣ ከሰዓታት በኋላ መውለዴን ከሰማ ከሰዓታት በኋላ መጣና ጠቅላላ አርጎ $100 አሰጣጡ። አባት ጓደኛ በጣም የቅርብ ሰው ነበር አስፊቲ በእውነት እና ያቺ $100 ሰጠኝ። ስንት ነው ሁሉ ጠገነ ምን ትብሱ ብቻ አበርታታሽ እንጂ መሽሩም ለግመ ወዲያው ደገመች እንጂ እኔ ከሁለቱም ከዛ ግን ከጨዋታ መሀል ማረሳው ነገር የመጀመሪያ ልጄን ስወልድ ነው። ሁለተኛ ልጄን ስወልድ አስፊቲ አሜሪካ ነበር ሆስፒታል። ከዛ ሆስፒታል ውስጥ ሆኖ ነበር ሁለተኛ ልጄን አርግዤ አያውቅም እና እንደዋወል ነበር ሆስፒታል ሆኖ በቅርበት እናገኘው ነበር። ይሄ መርሳት ትንሽ መዘንጋት ሳይጀምር በፊት ለሳሚ ደወለና በጣም የሚገርመኝ ነገር ሊያርጉዝ ናት እንዴ ያለው። እኔ ደግሞ ገና ታወቀ ድብብቆሽ ላይ ነው ራሴ በጣም ነው ይሄ የቅርብ ሰው ጋር ያለ ትስስር አይገርም።
ሊያርጉዝ ናት እንዴ ሳሚ ነው ኧረ እኔ አላቅም እንዴት ነው ምን አወቅኩ ምናምን አይደልና እሱም አድበሰበሰ እኔ ከሁለቱም ማስታወሰው ከነፂም ብዙ ጨዋታ አላቸው በነገር ላይ አሁን እንደው ድንገት ሆኖብን እንጂ በየቀኑ ሳቅ ነው ከነሱ ጋርና ነፂ ሲያርፍ ፌስቡክ ላይ ያረኩት ፎቶ ነበር ፎቶአችን ነበርና እሱ ፎቶ መቼ ነው የሊያ ልጅ አንደኛ ዓመት ልደት እየተከበረ እዛ ተገናኝተን ነውና እኔ ፎቶ እንነሳ ምናምን ሲለኝ ኧረ እኔ ከጥቁር ሰው ጋር ፎቶ አልነሳም ምናምን አልኩትና መጥቶ እንደዚህ ያዘኝ እዛው ሞመንቱ ላይ ነው ፎቶ ያነሳል ልጅ ራሱ ያዘኝና ፍቅር ጋርዶሽ ነው እንጂ ከዚህ ባሰውን አቅፈሽ ነው የምትሰኝ በጣም የእውነት ሳቅ ነበርና በጣም እየሳቅን ነበር የተነሳ ነው በጣም የምወደው ፎቶ ነው ከዛ ጫስፊቲን በምን አስታውሳለሁ ለምሳሌ የሆነ ጊዜ እንደዚህ ቤት ለእናንተ ነገራችኋለሁ ትንሽ ረፍት የሚባል ፕሮግራም ነበር ትንሳኤና አስፊቲ ናቸው የሚሰሩት ትንሱ በሆነ አጋጣሚ ከሌለ እኔና አስፊቲ የመስራት እድል ነበረን ብዙ ጊዜና የሆነ የተለያዩ የቤት እቃዎች መሸጫ ውስጥ ልንሰራ ሄደን ማለት ነው ከዛ ሳይ በጣም የምወደው ብረት ድስት አለ ዶሮ ወጥ ምናምን የሚሰራ ትልቅ ብረት ድስት ነው እንደዚህ 12 ሴት ነው በጣም ኤክስፔንሲቭ ነው እውነት ለመናገር ውድ ነውና በእናት ይሄን ብረት ድስት በጣም መግዛት ፈልግ ነበር ግን ብር ሲኖረኝ እገዛዋለሁ ምናምን አልኩት አንቺም አውቀሽ ነው ምን አለ አይ አላሰብኩትም እግዚአብሔር ምን አለው ሲለኝ አይ የተለየ ነው እንደዚህ ነው አይዝም አያርም ምናምን አልኩት ተባክሽ አው እሺ አለኝ ከዛ ፕሮግራሙን ጨርሰን ልንወጣ ስንል እቃችሁ ተብሎ በካርቶን ታሽጎ መጣ ማለት ነው ምንድነው ስል ይሄው ድስትሽን ይዘሽ ሂጂ የኔ ጌታ እና ብር ከፈለ ብዙ ብር ነበረ በወቅቱ ራሱ የከፈለው አስታውሳለሁና እስካሁን ያ ድስት አለ እስካሁን እንጠቀምበታለን በእርግጠኝነት ስንት አመት ከ4 አመት ምናምን በላይ ይሆነዋልና በጣም የሚገርመው እናንተ ከምታወሩት ዛሬ ብቻ አይደለም ያው ብዙ ጊዜ ከምታነሱት በጣም ባቃቸው ከመጓጓው ሰዎች መካከል ነፍሱን ይማረውና አስፊቲ እሱ ነው የምሬ ነው ብላችሁና ያው አስፊቲን በአካል በደንብ አላውቀውም ነው እንደተመልካች አውቀዋለሁ ነፂን እንግባባለን ከነፂ ጋር ስራዎችን አብረን ሰርተናል እኔ በህይወቴ ሙሉ ሳቆ ነው ያለቀ ሳቄን መቆጣጠር ያልቻልኩበት ኢንተርቪው ከነፂ ጋር እውነት ኢንተርቪው ማድረግ አጋጣሚ ነበር ከነፂ ጋር ስራ አብረን ሰራ ነበርና ከዛ ኢንተርቪው ማድረግ ነበርና ሙሉ ላይክ 40 ደቂቃ አንድ ሰዓት ኢንተርቪው ነውና ሙሉ በሳቅ ያለቀ ኤዲት ሲደረግ የትኛው ይወጣ ማለት ተብሎና በጣም ቀን የሚገርምሽ ከሱ መልካምነት ከሱ ቅንነት ከሱ ጨዋታ አዋቂነት በመነሳት ማላቃቸው ግን እስካሁን እሱ ብሏቸው ማስተዋሳቸው ቃላቶች አሉ እንዲህ ጥምቀት አካባቢ ነበር ደግሞ ኢንተርቪው ሰራ ነውና ስለ ልጅነት ሲያወራሽ ባህር ነው በቃ የሚያልቅ ነገር አይደለም በጣም ፎልፎል ምን እንደሆነ ማቀው ነፂ ነግሩኝ ነው ነገርሽ ታውቃለህ የሆነ ጊዜ ፎልፎል ስትል ፎልፎል የሚለውን ቃል ለመጀመሪያ ጊዜ ሰማሁት ከነፂ ነው ጥምቀት ላይ እንዲስኒድ ፎልፎል እንበላለን እንደዚህ ብሎ የሚያወራቸው ወሬዎች ውስጤ የቀሩ ናቸውና አንዳንዴ እንደ ሰው ስትኖሪ አላጠገብሽ ያለውንና እንደ ድል ሆኖ የምታገኙ ሰው ጋር የሚኖርሽን ጊዜ ዋጋ ሰጥሽ ማየቱ መልካም ይመስላል ካለፈ በኋላ እንደ ቀልድ ነው የሚሆነው ለምሳሌ ነው ሊያን ሁሉ ያገኝሻል ማለት ይሄ ጊዜ ድል እንደሆነ ማሰብ መቻል አለበት ናፍቄን ሳገኛት እንደዛ ሊሰማኝ ይገባል ድጋሚ ሊመጣ ማይችል ጊዜ በጣም ብዙ ነው ያለው አንዳንዴ የሚደውሉ የስልክ ጥሪዎችን ዝም ብለን ኢግኖር አድርገን የምናልፋቸው ብዙ ናቸው ከቤተሰብ አባላቻችን ጨምሮ ማለት ነው ላይደገሙ ይችላል እና እነኛን እንደ ድል አይቶ አንዳንዴ ዋጋ መስጠት የሰውነትን የሰባዊነትን ክብር ልክ ማወቅ በጣም አስፈላጊ ይመስለኛል የሳቀው ሁሉ ውስጡ ሰላም ነው ማለት አይደለም ሁሌ አትቆጭም እኮ አይደል ብዙ ነገር ከሆነ ህይወትክ ትማራለህ ከሆነ ሰው ትማራለህ ከዛ ደጋግመሽ ያን ነገር አታረግም ሁሉም የህይወት መንገድ ትምህርት ሊሆን አይችልም የተማርከው ደግሞ የምትኖርበት የራሱ ጊዜ አለና ወኔ ለእንትና እኮ አላረኩም ካል ዛሬ ግን ማድረግ መጀመር አለብን በቃ እንትና አለፈ አይደል ለሆነ ሰውና የሰው ልጅ በጣም ክቡር ፍጥረት ነው ምድር ላይና ዋጋ ልንሰጥ ይገባል በየትኛውም አይነት ሁኔታ ነገ የሚባልባቸው ቀኖች ያሉባቸው የህይወት ነገሮች አሉ የህይወት ሐሳቦች ሌሎች አሉ አንዳንድ በቃ አይደገምም ደግሞ ብለን ቁርጠኛ አቋም እንወስድባቸው አሉና ከምንጸጸት ባረግለት እኔ ኖሮ አልወድም ትላንትና በልጅነት እድሜ ወይ ማስተዋል በማልችልበት አሁን ያለችዋ ንቁናት ብዬ ታስተውላለች የማስባት ሊያባላ አረገችባቸው ዘመኖች ያሉትን ነገሮች አሁን አልደግሞም በጣም ለሰው ዋጋ ለመስጠት ሞክራለሁ በቻልኩት መጠን ምክንያቱም ያን ሰው እንደማን ደግሞ በቃ ቻው አሁን እንደውም የህይወት መመሪያ ለማረግ ራስ ጥረት እያረኩ ያለሁት የሆነ ሰው ሳከበር ስወድ የሆነ ነገር ለማረግ ሳስብ ዛሬ ቻው እንደምለው በቃ ከዚህ በኋላ እንደማትገናኝ እያደረክ ተገቢውን ነገር ብናረግ ጥሩ ነው ኖሮ ባረግ ኖሮ እንዲሆኑ ቢሆን ኖሮ እንዲኮል አረግለት ነበር እንዲላስብ ነበር የምንላቸው ነገሮች ከጸጸት ያለፈ መንገድ የላቸውምና በቃ ዛሬ መጠቀም መቻል አለብን የምናከብራቸው ሰዎች አክብሮታችንን መግለጽ እጃችንን መዘርጋት ባለብን አይነት መጠን እኛ አቅማችንን እስከምናደራጅ ድረስ ከኛ አጠገብ ያሉ ሰዎች ላይኖሩ ይችላሉ ሶ ባለን ነገር እኛ ለራሳችን አናንስም ብለው በመናስበው ነገር መኖር ለሰው ማረግ ስለሰው ማስተዋል ደግሞ የተፈጠርንበት ማንነታችን ነውና
አጠገባችን ላሉ ሰዎች ዋጋ መስጠት የነጻነትም ያስፊቲም ቀብር ላይ ከሊያ ጋር ያወራን ነበር። በጣም ትልልቅ ሰዎች ተገኝተውበታል። የኪነ ጥበብ ባለሙያዎች፣ የሚዲያ ሰዎች፣ በቃ ከአድናቂዎቹ ከህፃን እስከ አዋቂ በጣም ብዙ ሰው ተገኝተዋል የነጺም ያስፊቲም ቀብር ላይና ምን ያወራን ነበር እኔንም ጨምሮ አሁን ሰው ለመውቀስ ሳይሆን እኔንም ጨምሮ ለደስታ ሲሆን እንዲያነሰባሰቡ አይደል ለሐዘን ሲሆን በቃ የመጨረሻው የመሸኛኛ ሰዓት ያ ነው በቃ ለዛ ነው እንጂ ስንታየው እኔ እንደዚህ የሆነ ነገር ሰርቼ ተሳክቶልኛል እስኪ ተገኙልኝ ብትል የተወሰኑ ጥቂት ሰዎች ናቸው የሚገኙልኝ እግዚአብሔር ያርገውና ብታልፍ ግን ውጪ ያለ ሰው ያልቻለ ሰው ምናምን ተሰብስቦ አንተን ለመቅበር ይመጣል። በህይወት እያለን ያንን ማድረግ ብንችል በህይወት እያለን መደጋገፍ ብንችል በህይወት እያለን ስኬትን ሰለብሬት ማድረግ ብንችል አሁን እኮ በቃ ያ ሰው አልፏል ሞቷል ቀና ብሎ ቴንኪው ስለመጣ አይልም በቃ ጸጉርህን ብትነጭ ብትወድቅ ብትነሳ ምንም ፋይዳ የለው አይሰማህም አልፏል ምንም ደግሞ ለውጥ አታመጣም። ግን በህይወት እያለን እርስ በርስ መደጋገፍ ብንችል ዋጋው የሚገባው በህይወት ባለቀን ስለሆነ በህይወት እያለ ሰርቶ ሲደሰት የሆነ ነገር ፌል አድርጎበት አግዙኝ ሲል በዛ ሰዓት መገኘትን የመሰለ ነገር የለም። ከመደጋገፉ ባሻገር መጠባበቅ በጣም ጠቃሚ ነገር ይመስለኛል። በባህሪ ሁላችንም የራሳችን ሩጫዎች አሉብን። የህይወት ትግል አለ። ለቤተሰቦቻችን የምንሰጠው ጊዜ ለስራ ጊዜ የምንሰጠው ጊዜ እርስ በርስ እንዳንጠባበቅ ሊያደርገን ይችል ይሆናል። ግን አንዳንዴ ሰው ሳንሰለች ሰውየው ካለበት ችግር ለማውጣት የምንችለውን ነገር ብናደርግ መልካም ይመስለኛል። ስትኖሪ ትርጉሙ ይሄ ነው። ሌላ ምንም ነገር የለውም። በነገሮች ላይ ሲቀር ሁሉ ነገር ይቀራል። ጊዜያዊ ነው የሚሆነውና እንጠባበቅ፣ እንደጋገፍ፣ አንሰለቻች። እርስ በርስ ናፍቆት የሆነ ነገር ይጎድልባት ከመሰለኝ የሆነ ነገር መስጠት ያለብኝ ከመሰለኝ እስከ መለየት ሊያደርሰን ይችላል። ያ ነገር በቃ ታርግ ያልኳትን ነገር ደጋግማ የምታረግ እሷን ይጎዳል ብዬ የማስበው ከሆነ እኔም ማላረገውን ነገር የምታረግ ከሆነ በቃ ጤነኛ ያልሆነ ልምምድ ህይወቷ ላይ ካየው የትኛውም አይነት እርምጃ ሄዳለሁ። አንዳንድ ጊዜ በጣም የምንወዳቸውን ሰዎች የምንፈልጋቸውን ሰዎች ፕሮቴክት ለማድረግ አጥር ላይ ሊገድበን አይገባም ብዬ አስባለሁ። ነው ማለት ያንተን ላይ መችክ ይችላል ግን አንተን ያተርፋል። እንደሱ አይነት ነገሮችን መለማመድ አለብን ብለን እናስባለን። የዛሬው እሁድን አንድ ላይ እንግዲህ ዛሬን መኖር እንጀምር እንደሚሞት ሰው ደግሞ እንዋደድ እንፋቀር እንደሚሞት ሰው እንኑር ነው የምንለው። እንግዲህ አስፋው መሸሻና ነጻነት ወርቅነህ ለሀገራችን የመዝናኛ ኢንዱስትሪ በጣም ትልቅ ስራ የሰሩ በዘመናቸው የራሳቸውን አሻራ አሳርፈው ያለፉ ለኛ ደግሞ እንደ ስራ ባልደረባም እንደ ወዳጅም ነበሩና እነሱን አስበን ዛሬ ይሄንን ያህል ሐሳብ አነሳን። ነፍሳቸውን በአጸደ ገነት ያኑርልን። ሁልጊዜም በሰሯቸው ስራዎች ስናስባቸው ስማቸውን ስንዘክር እንኖራለን። ቅድም ሀብቴንም አንስተን ነበር። ሀብቴም እንግዲህ እስከዛሬ ድረስ በሰራቸው የኮሜዲ ስራዎች የምናነሳው የምንወደው የምናከብረው ሰው ነውና እሱም ነፍሱን በአጸደ ገነት ያኑርልን። የዛሬ እሁድን አንድ ላይ ተጀምሯል። አብረን እስከ መጨረሻው ድረስ እንቆይ። መልካም ጊዜ